ማርቲ ገበያ ሰላም ጤና ይስጥልኝ ውድና የተከበራችሁ የማርቲ ገበያ ቤተሰቦች እንደምን አላችሁ እንደምን ከረማችሁ ዛሬም እንደተለመደው የመኪና ዋጋዎችን ዝርዝር መረጃ ይዤላችሁ መጥቻለሁ መቼም እንደምታውቁት የቻናሌ ተከታታዮች በሌላ ቻናል የማይታይ የመኪና ዋጋ እኔ ጋር እንዳለ ብዙዎቻችሁ ትረዳላችሁ ስለዚህ ዛሬም ርካሽ የተባሉ የጭነት መኪኖችን እንዲሁም ደግሞ ለሌላም አገልግሎት የሚውሉ በርካታ መኪኖችን ይዤላችሁ መጥቻለሁ ስለዚህ መረጃውን ለእናንተ እንዲደርስ ለሌሎችም እንዲደርስ ይህንን ቻናል ለማሳደግም ሲባል ላይክ ሰብስክራይብ ሼር ማድረግ አትርሱ እንዲሁም ዲስክሪፕሽን ቦታው ላይ ባስቀመጥኩላችሁ ቁጥር እየደወላችሁ የምትፈልጉትን መኪና መጠየቅ ትችላላችሁ አብራችሁኝ ቆዩ ማርቲ ገበያ የብዙዎች መገበያ ሙስቲቢሽ በጭነት ኤፌሰር ነው ሞዴል 2007 ምንም አይፈልግም ይሄ መኪና ዋጋው 1,800,000 ብር ነው ዲፎርዲ ኪንካፕ ሞዴሉ 2003 ግጭት ግልብጥ የለው ዋጋ 1,500,000 ብር ነው ሃይዙዚ ቅንጅት የጭነት ሞዴሉ 2007 ሞተር ሻንሲ የለው ታርጋ ኦሮ ነው ዋጋ 1,300,000 ብር ነው ሃይዙዚ ኦባማ የጭነት ሞዴሉ 2022 ግጭት ግልብጥ የለው ሻንሲ ሞተሩ ጽድት ያለ ነው ግጭት ዋጋ 4,600,000 ብር ነው ኒሳን ዳብል ካፕ ነው ሞዴሉ 2005 ግጭት ግልብጥ የለው ሞተር ሻንሲው ንጹህ ነው ዋጋ 1,400,000 ብር ነው ሲኖትራክ ሞዴሉ 2022 ታርጋ ኢቲ 71 ነው ግጭት ግልብጥ የለውም ይሄም ዋጋ 5,500,000 ብር ነው ኤክስካቫተር ዶሳን ሞዴሉ 2017 ይሄ መኪና ምንም አይፈልግም ዋጋ ይሄ ማሽን ማለት ነው ዋጋ 27 ሚሊዮን ይባላል ባንክ 3,500,000 ብር አለበት ማለት ነው ስለዚህ ለእጁ 23.5 ከፍሎ መግዛት ለሚችል ሰው ይሄ መኪና ይሄም ኤክስካቫተር እጄ ላይ አለ ማለት ነው ቤተሰቦቼ የማርቲ ገበያ የመኪና አይነቶችንም እንዴት እንደመጡና ኢትዮጵያ ውስጥ እንዴት እንደገቡ ስለ መኪናዎቹ ይዞታ አሁን ላይ ያለው በምን ሞተራቸው በምን የነዳጅ ሁኔታቸው በምን መልኩ እንደሚገኝ ሙሉ መረጃዎችን እያንዳንዱ መኪና እያቀረብኩላችሁ ወደፊትም መቀጠል ይሆናል አሁንም ከትናንትናው ቪዲዮ ላይ ስለ ዲፎርዲ ዶልፊን በተለምዶ የምንላቸው የጠቅላላ የዶልፊን አይነቶችንና ሃይሩፍ አባዱላን 5ኤልን ጨምሮ እነዚህን የህዝብ ማመላለሻ እንዲሁም ደግሞ ለአንዳንድ ለሰርቪስ ለሌሎችም እቃ ማጓጓዣነትም በቫን ተሰርተው የሚገኙትን ሙሉ መረጃ ዳሰሳ አድርጌ አቅርቤላችኋለሁ ያው የመጀመሪያ ስለሆነ አንዳንድ ነገሮች ግድፈት ሊኖራቸው የቃላት ግድፈት እንዲሁም ደግሞ አንዳንድ ነገሮች ስህተት ሊኖራቸው ይችላሉ ግን ያያረማችሁኝ እናንተም የበኩላችሁ የምታውቁትን ስለዛ መኪና እኔ ገለጻ ሳደርግ እናንተ ደግሞ የምታውቁትን ሞር እዚህ ላይ ቢጨመርበት የምትሉትን በኮሜንት ቦታው ላይ በማስቀመጥ አብሮነታችሁን እንድታሳዩኝ ይፈልጋለሁ እኔ ስድብና ሌላ ትችት ሳይሆን እናንተም የምታውቁትን ስለዚህ መኪና ይሄ ቢጨመርበት እንደዚህ ነው ብላችሁ ሰዎች ሲገቡ ኮሜንት ማንበብ ስለማይቀር ሰዎችም ይሄም አለው ብለው ስለ መኪናው ሐሳቡ ወይም ደግሞ ዕውቀቱ እንዲኖራቸው ያደርጋቸዋል ለምሳሌ አንድ ሰው መጥቶ ስለ ዲፎርዲ ዶልፊን ገዝቼ ለመጠቀም ይሄ ዲፎርዲ ዶልፊን በዚህ ዓመተ ምህረት ወይም በዚህ ዓመት በኢትዮጵያ በኢሮፕ እንደ ኢሮፒያን አቆጣጠር በሚለው
እንትን ተብሎ የተቀመጠውን አይቶ የሚፈልገውን ነገር ይሄ ለኔ ይሆናል የነዳጅ አማራጮችን የሚይዘውን የሰው መጠን የእቃ መጠን እንዲሁም ያለበትን ሁኔታ በግልጽ ስናስቀምጥ ስለ መኪናዎቹ በደንብ እውቀቱ ይኖረናልና አብዛኛው ሰው እኔ ጋር የሚደውለው ኢቭን ዶልፊን ምን እንደሆነ ሃይዙዚ ምን እንደሆነ የማያውቅ ሰው አለ። ዝም ብሎ ስሙን ብቻ ጠርቶ መጠየቅ የሚፈልግና መረጃ ለምን አልሰጣቸውም የማውቀውንም እንዲሁም ደግሞ የማላውቀውን ከተለያዩ ቦታዎች በመሰብሰብ ለምን አላሳውቃቸውም ብዬ በማሰብ ፕሮግራሙን ጀምሬዋለሁ። በመሃል የኮሚሽን ስራው እንዳለ ሆኖ በመሃል ክፍተት በሚፈጠሩ ሰዓት ስለዚህ ስለ መኪና ሪቪው ሰራላችኋለሁ። ኤሌክትሪክ መኪና ሰሞኑን አቀርብላችኋለሁ። የኤሌክትሪክ መኪና ለምን ኢትዮጵያ ውስጥ እንደረከሰና ያለው ሁኔታ ስለ ኤሌክትሪክ መኪና አመጣጥም መረጃ እሰጣችኋለሁ ማለት ነው። የምትከታተሉኝ በሙሉ መረጃዎቹን እናንተም ልታገኟቸው ትችላላችሁ። ከኔም በላይ በጣም ብዙ ዕውቀት ያላችሁ ሰዎች አላችሁ። የሚታረም ነገር ካለ እረቡን። ምክንያቱም ያው ለመስራት ነው እኔ እዚህ ጋር የመጣሁት እንጂ ሰዎች ላይ ለማሾፍ አይደለም። የምችለውን እሞክራለሁ። እናንተ ደግሞ የእናንተን ዕውቀት ሲጨምሩበት ሙሉ ይሆናል ማለት ነው። ስለዚህ አንዳንድ ሰዎች ያው የሚተቹኝ ስላሉ ነው። ግን እኔ ወደ ኋላ ለማሁንም ያው ማውቀውን ለእናንተ ለማካፈል ዝግጁ ነኝ። ሰዎች እንዲንገላቱ አልፈልግም። ገንዘባቸውን ያልሆነ መኪና ላይ ጥለው የሚፈልጉት የጭነት ሆኖ የህዝብ ገዝተው እንዲንገላቱ አልፈልግም። ምን ነው ባልገዛው ብለው እንዲሰቃዩ አልፈልግምና ከዛ አንፃር እናንተም ይሄንን ከግምት ውስጥ የኔን መልካም አስተሳሰብ ከግምት ውስጥ በማስገባት እናንተም ወደ ቻናሌ ስትገቡ መልካም እንትናችሁን የዕውቀታችሁን ለሰዎች ለማጋራት በኮሜንት ሞክሩ። ኮሜንቱ ክፍት ነው። ስለዚህ መኪና እንዲ ቢጨመርበት ወይም ደግሞ ስለዚህ መኪና ሞር እኔ ማቀው ይሄ አለ ብሎ የሚገልጽልኝ ሰው እፈልጋለሁ። ምክንያቱም እየተማማርን ነው የምንሄደው። ህይወት ማለት በየቀኑ የምንኖረው ራሱ እንደ ትምህርት ቤት ነው። በየቀኑ የምናየው ለምሳሌ እኔ መኪና ከማወቄ በፊት ወይም ደግሞ ከመስራቴ በፊት በጣም ብዙ መኪኖችን አላቃቸውም። ኢቭን ስማቸውን እንኳን ማወቅ አልችልም ነበር። ስለዚህ ባወኩ ቁጥር የተሻለ ነገር እያወኩ መጣለሁኝ። ስለዚህ እናንተም ከኔ በላይ በየቀኑ ከምታያቸው እኔ አንድ ሰው ነኝ። እናንተ ግን በጣም ብዙ ናችሁ። ብዙ የተለያየ አስተሳሰብ፣ ብዙ የተለያየ ዕውቀት ያለን ሰዎች ነንና ዕውቀታችሁን በኮሜንት ቦታው ላይ ለከስተምሮቻችን ወይም ለሰዎች አካፍሉላለሁ። ማለት አንዳንድ ሰዎች ምንም የማያውቁ ስለ መኪና ምንም ዕውቀት የሌላቸው ሰዎች አሉ። ግን መኪና ገዝተው መስራት የሚፈልጉ አሉና መኪና ከመግዛታቸው በፊት ማወቅ ያለባቸው ስለ መኪናው ይዞታ፣ ለምን ስራ እንደሚውል፣ ምን አይነት የነዳጅ ፍጆታ እንዳለው፣ ስንት ሊትር ይፈጃል የሚለውን እነዚህ ነገሮች ሊያውቅ ይገባል ለኢትዮጵያ ውስጥ ያለ ሰው በሙሉ። ይሄን ይመስላል እንግዲህ የዛሬው መልእክቴ ማለት ነው። እንደተለመደው ማርቲ ገበያ ላይ ሁልጊዜም ስትገቡ የቪዲዮውን ካያችሁ በኋላ ይጠቅማል ብላችሁ ካሰባችሁ ለወዳጅ ዘመዶቻችሁ ሼር በማድረግ አካፍሉልኝ። እንዲሁም ደግሞ ጠቃሚ ነው ለወደፊትም ይጠቅመኛልና እፈልገዋለሁ የምትሉ ካላችሁ ደግሞ የደወል ምልክቷን ኦል በማድረግ ሰብስክራይብ አድርጋችሁ ማለት ነው የዘወትር ቪዲዮዬ እንዲደርሳችሁ ማድረግ ትችላላችሁ። ለዛሬ የመጣሁት ይሄን ይመስል ነበር። ስለተከታተላችሁኝ እጅግ አመሰግናለሁ። ሰላም ሁኑልኝ። ማርቲ ገበያ የብዙዎች መገበያ